ማን ነበር? በተለያዩ የሙያ ዘርፎች ላይ ተሰማርተው ለአገራችን ፈርቀዳጅ የሆኑ ኢትዮጵያውያን ግለሰቦችና ድርጅቶች የሚቀርቡበት የሬዲዮ ዝግጅት ማን ነበር? በሀገር ውስጥና በውጭ ዓለም አኩሪ ገድል የፈጸሙ ኢትዮጵያውያን ለወጣቱ ትውልድ ልምዳቸውና ተሞክሯቸውን የሚያጋሩበት መድረክ ማን ነበር? በብስራት ኤፍኤም 101.1 በማን ነበር የሬዲዮ ዝግጅት የብስራት እንግዶች ይስተናገዱበታል። አዘጋጅና አቅራቢ ዘላለም መሉ። ማን ነበር? በቅድሚያ ማን ነበር የሬዲዮ ዝግጅት ሐሙስ ምሽት ሁሌ ከ4 ሰዓት እስከ 6 ሰዓት የራስን ተሞክሮና ልምድ ከማስተላለፉም ባለፈ መልእክትህን እንድታስተላልፍበት ፈልጋለሁ ጋሽ ፍቄ ብዬ ቢሮ በመጣሁበት ሰዓት የእውነት ነው የምለው በሚገርም መልስ ነበር ፈቃደኝነትን የገለጽክልኝ እና ለዚህ የከበረ ምስጋና አቀርባለሁ። በመጀመሪያ እኔም አመሰግናለሁ ይህን እድል ስለሰጠኸኝ። ጥሩ ነው። 40 ዓመትን በመድረክ ላይ ቆይተሃል። ህይወት በዚህ ትቀጥላለች አሁን? እንግዲህ እንደ it depends እንደሚባለው እንደ ሁኔታው አቅም በፈቀደ መጠን ደግሞ እድሜህም በፈቀደ መጠን ያው ነው። ግን ያው እዚህ ሙያ ላይ የግድ ብዙ ጊዜ መድረክ ላይ መዋል የለብህም። ቢሮ ቁጭ ብለህ ወይም ሌላ ቦታ ከወጣቶች ጋር መገናኘት ትችላለህ፣ ከሙያተኞች ጋር መገናኘት ትችላለህ፣ ሐሳብህን ትነግራለህ፣ ልምድህን ታካፍላለህ፣ ስልጠና ቦታ ትገኛለህ፣ ልምድህን ታካፍላለህ እንደዚሁ እና ያው አያቋርጥም እንትኑ ግንኙነቱ አያቋርጥም። የግድ መድረክ ላይ ብቻ የመስራቱና የመሳተፉ ጉዳይ ብቻ አይደለም። በዛ ተወስኖ የሚቀር ነገር አይደለም። ደግሞ የኛ ሙያ ጥሩነቱ እዚህ ቦታ እርጅታህል እዚህ ጋር እድሜ ደረሰ ምናምን የሚባል ነገር የለም። አቅምህ እስከፈቀደ ድረስ ትሰራበታለህ እና ደስ የሚለው እሱ ነው። እርግጥ ያው የመስሪያ ቤቱ ደንብና ህግ የሲፒኤ የሰራተኛ እንትን የሲቪል ሰርቪስ ደንብና ህግ አለ። የተወሰነ እድሜ አለ የስራ እና ከዛ በኋላ ጡረታ የሚባለው ነገር አለ። ያው ማረፍ ስላለብህ ነው። ግን ከዛ ደግሞ ወጥተህ ማለት የምትሰራው ብዙ ነገር ሊኖር ይችላል። የግል ስራ ሌላም ስራ ሊኖር ይችላል። ግን የኛ ጥሩነቱ እንደመለከፍ ነው። በቃ አትወጣም ከዚህ ሙያ በቃ እና ወጣቶችን ስታይ ደስ ይልሃል። ሲወጡ ብዙ ወጣቶች አሉ በእውነት የሚያስገርሙ ወጣቶች በስነ ጽሁፉም በድራማውም በስነ ጥበብ አጠቃላይ በስዕሉም በሙዚቃውም ብዙ ወጣቶች አሉና ያጓጓል። እነሱን ትጓጓለህ። ቀና ያለውን ወጣት ጥሩ ብልጭታ ያየህበትን ወጣት ጥሩ መሪ ቢያገኘው ጥሩ ጋይዳንስ የሚመራው ቢያገኝ ለምሳሌ በእኛ ቲያትረኛ አክተር ተዋናዩ ጥሩ ዳይሬክተር ጥሩ የመድረክ መሪ ቢያጋጥመው ይያልክ እንደዚህ ታስባለህ። ሙዚቀኛውንም እንደዛው ድምጻዊውንም እንደዛው ስዕልም በዛው መጠን እንደዛው ነውና ጥሩ ሰው ባጋጠመው ይያልክ እንትን ትላለህ። ምክንያቱም ልክ ስትወጣ አለ መንገዶች አሉ አማራጭ መተወስደው አንተን ልብ ሰጥቶ ይሄ መንገድ ያዋጣኛል ብለህ የምትይዘው አለ። ረጋ ብለህ ደግሞ ቆም ብለህ አስበህ ቆይ የሌሎቹን ተሞክሮ በማየት ይሄኛው መንገድ ጥሩ ነው የምትለው ነገር አለ። ግን ብዙ ጊዜ ከልምድም እኔ ሳውቅ የሌሎቹን ተሞክሮ ማየት ትልቅ ነገር ነው። በተለይ ሲኒየሮች የበላዮች ታላላቆቻችን የደረሱበትን ከምን ተነስተው ምን እንደደረሱ እንዴት እንደተሳካላቸው ወይም እንዴት እንደወደቁ ማየት ማወቅ ለሚተካው
ትውልድ በጣም ጥሩ ግንዛቤ ይኖረዋል ብዬ ነው የማስበው። ስለዚህ እስከ መጨረሻዋ ሰዓት እውነት ነው እስከ መጨረሻዋ ሰዓት ድረስ ከዚህ ሙያ እገዛ አትወጣም። የብሔራዊ ቲያትር የእድሜ ጣሪያው ስንት ነው? ጡረታ የምትወጣበት እንደሰማሁት 5 ዓመት ነው፣ 3 ዓመት ተጨምሮ ድጋሚ እያገለገለ ነው ፍቄ ተባለ። እኔ አሁን 60 ዓመት ሲሞላኝ ጡረታ ወጣሁ። ግን ብሔራዊ ቲያትር ያው ታስፈልገናለህ ብሎ እንደወጣ አልፈለገም። አብሬያቸው እንድቀጥል ነው የፈለጉት። 5 ዓመት ጨምረውልኛል። ለዚህም በጣም ነው የማመሰግናቸው። በተለይ ስራ የብሔራዊ ቲያትሩን የቲያትር ዳይሬክተሩን በጣም ነው የማመሰግነው። ምክንያቱም ከማንኛውም ኃላፊነት ወስዶ ይሄ ነገር ይገባዋል መቆየት አለበት ብሎ ሰራተኞቹም ደግሞ አብረውኝ ያሉት ይሄንንም አብረውን መቆየት አለበት ብለው ፈቃዳቸውን ስላሳዩኝ እኔም ደግሞ ፈቃደኝነቴን ገልጬ ነው። አንተም እኮ ግን ሞራል ነው ፍቄ አላረጅህም አንለቅህም ሲሉ እንደገና ወጣትነቴ መጣና ቁጭ አለ። ከወራት በፊት በብሔራዊ ቲያትር በደመቀ ሁኔታ 40 ዓመታት በመድረክ ላይ የነገስክባቸው የስራ ዘመንና 60ኛ ዓመት እድሜ በጥምረት ተከብሮ ነበር። ቀለል ያለ ዝግጅት ተብሎ ደምቆ ውሎ ነበር። አንተ የምታውቀው የዝግጅት ኮሚቴ ነበረው ወይስ አርቲስት ቴዎድሮስ ተስፋዬና ታናሽ ወንድምህ ስራውን አጠናቀው ሰርፕራይዝ አደረጉ? መጀመሪያ ጥንስሱን ወንድሜ ነው፣ ግርማ ተክለማርያም። እሱ የቢሮ ሰው ነው፣ የሲቪል ሰርቪስ መስሪያ ቤት ነው የሚሰራው። እንደው ግን ፍቃዱን ልደት ትንሽ ፊልምም ደግሞ አብረን የሰራ ነው ፊልም ነበረ፣ የበጋ መብረቅ የሚል ፊልም። አሁን ገናም አልወጣም በደንብ ምክንያቱም ያሁኑ የሲኒማ አካሄድ ትንሽ ሁኔታው ጥሩ አይደለም። ብዙ ሲኒማ ይወጣል ግን እንደተፈለገው አይደለም ውጤቱ እና በዚህ መሀል ጥሩ ፊልም ስለሰራን እንደውም የሲኒማ ባለቤቶቹ ራሳቸው ናቸው እንደው ይሄን ነገር ብታቆሙት ይሻላል፣ ቆይ እስቲ ጊዜ እንጠብቅ፣ እንደው ባይረክስ ይሻላል ብለው ጨዋታውንም እዛ ላይ ያለውን ትወናውንም የሱን በተለይ ትወና ደግሞ ወደውለት ነበር። እሱ ባለሙያው ነው ስለሆነ የሚተውነው እና ግርማ የኔ ወንድም እና ጥሩ ነበር ፊልሙ ጥሩ ወጥቷልና በዚህ ጊዜ እንትን አይባል ብለው ራሳቸው የሲኒማ ቤት ባለቤቶች ምክር ሰጥተዋል እና እሱ አለና ከፊልሙ ጋር አያይዞ የልደቱንም በዓል እንደው ዝም ብለን ትንሽ አድርገን ምናምን ብሎ ለቴዎድሮስ ያማክረዋል። ቴዎድሮስ ደግሞ እንዴት ብሎ የሙያ አባቴ እኮ ነው ፍቃዱ ማለት ምን ማለት ነው? በዚህ ሁሉ እድሜ ይህን ያህል እድሜ እዚህ ሙያ ላይ ቆይቶ ይህን ያህል ዘመን እዚህ ሙያ ላይ ቆይቶ ብዙ ነገር የሰራ ሰው ነው እና ለኛ እኮ አባታችን ነው እና እንደዚህማ በቀላል ልናከብርለት አይገባም ብሎ በጣም በከፍተኛ ሁኔታ የሚመሰገን ሰው ነው ቴዎድሮስ ተስፋዬ ማለት። እኔ በጣም ትልቅ አክብሮትና ትልቅ ፍቅር አለኝ ለሱ ማለት እሱ ነው ይሄን ሁሉ ጎጎኑ የሚያግዙትን ሰዎች አድርጎ ከወንድሜ ጭምር እዚህ ደረጃ በጣም በከፍተኛ ደረጃ እንዲመረቅ ያደረገው ያው ቲያትር ቤቱም ተባብሮ እንዳልኩ የሥራ መሪው የቲያትር ቤቱ ዳይሬክተር አቶ ተስፋዬ ሽመልስም እንዲሁ እነዚህ ተጋግዘው ነው እንግዲህ በጣም ከፍተኛ እንትን ያደረጉ። ሰራተኞቹም ለመተባበር ሙዚቃም ብትል ምንም ብትል የአዳራሽ አገልግሎቱንም ብትል ምን ሁሉንም ነገር የብሔራዊ ቲያትር ሰራተኞች በሙሉ ነው ድጋፍ የነበረውና ያው ውጤቱ ደግሞ ያው በቸም እንደታየው ነው። እኔም ነበርኩኝ አንዱ ታዳሚ ያማረ ነበር። ግን እንደው ትንሽ አልጠረጠርክም? እንደዚህ አይነት ትልቅ ዝግጅት ይዘጋጃልኛል ብለህ አላሰብክም? 60ኛ ዓመት ልደትህ ነው፣ 40 ዓመት ደግሞ የህይወት ጉዞ የሥራ ዘመን ጉዞ ነው። እንደው አልጠረጠርክም እንደዚህ አይነት ዝግጅት ይዘጋጅልኛል ብለህ? ወደ መጨረሻው አካባቢ ነው በተለይ ልብስ ለካ ስባል ቴዎድሮስ ወስዶ ልክ ሲያሰኝ ልደቴን ምናምን ነው አልኩት እና በቃ ገባኝ ነገሩ።
ግን በቃ በዚህ ደረጃ ብዙ ሰርፕራይዞች ነበሩ። ብዙ ድንገተኛ ነገሮች ነበሩ ማለት እኔ ሰርፕራይዝድ እንደሆነባቸው የተደረጉ ነገሮች እና እነሱም ተሳክቶላቸዋል። ምክንያቱም ካለማየሁ እሸቴ፣ አረጋኸኝ ወራሽ ደግሞ አክብረውኝ መጥተው መጫወታቸው፣ ሌሎችም የተጠሩ ነበሩ በአጋጣሚ ያልተገኙ። እነዚህ ሁለቱ ድምፃውያን ግን ለእኔ አክብሮት በመስጠት በእኔ ልደት ላይ መጥተው መጫወት ማለት ትልቅ ክብር ነው የሰጡኝ። እግዚአብሔር ይስጣቸው። ከሱ ጀምሮ ብዙ ነገሮች እንደዚሁ ሰርፕራይዝ የሚደረጉ ስጦታዎቹ ራሳቸው፣ ሰዎቹ ስለኔ የሚናገሩት ሰዎች፣ ብዙ ሰዎች ስለኔ መናገር ፈልገው ነበር መድረክ ላይ ወጥተው፣ ግን እንዳጋጣሚ እነዛ የተወሰኑ ሰዎች ናቸው እንዳያቸው ወጥ የተናገሩት። ቴዎድሮስ ተሾመ፣ ነብዩ መኮንን፣ ተስፋዬ ሲማ በአጋጣሚ ከአሜሪካ መጥቶ እንደዛ አይነት ምስክርነት የሰጠው እና ስዩም ተፈራም ደግሞ አብሮኝ ለረጅም ዓመታት አብሮኝ እዛ ማዘጋጃ ቤት በተለይ አብረን የቆየን ባለሙያ ነው። ትልቅ ባለሙያ ነው። እሱም እንደዚሁ ምስክርነቱን ሲሰጥ ነበረ። ምክንያቱም ብዙ ጊዜ ብዙ አብረን የሰራነው ተውኔት በዛ መድረክ ላይ አብረን ነበርን። ብቻ ብዙ ስራዎች ሰርተናል አብረን እና የሙያ ባልደረባዬ ነበረ፣ ጓደኛዬም ነበር። እሱ ምስክርነቱን ሰጥቷል ስዩም ተፈራና ይሄን ይመስላል። ሌሎች ደግሞ አብረውኝ እንደዚሁ የለፉት እዛ ማዘጋጃ ቤት ነበሩ። እንደነ ፍቅርተ ጌታሁን፣ ወለላ አሰፋ፣ ፋንቱ ማንዶዬ እንደዚህ ብዙዎች ነበሩ። እንደዚህ በቃ አብረውኝ ብዙ ነገር አብረን ያሳለፍንና ለመናገር ፈልገው ጊዜው አልበቃም ነበር። እንግዲህ በጥበብ ጉዞ ባንተ በስራ ህይወት ባንተ በስራ ዘመን 40 ዓመታት አልፈዋል። እነዚህ 40 ዓመት መለስ ብለህ ስታስታውሰው የቀድሞ ቀሃስ ቲያትር ቤት የዛሬው ብሔራዊ ቲያትር ባንተ ጊዜ ቀሃስ ነበር? በደረስክበት ጊዜ ቀዳማዊ ኃይለ ሥላሴ ቲያትር ቤት ነበር ወይስ ብሔራዊ ቲያትር ሆኖ ነው የመጣው? እኔ ብሔራዊ ቲያትር ከሆነ በኋላ ነው የመጣሁት። ቀሃስ የነበረ ጊዜ እንደውም እዚህ ሙያ ውስጥ አልነበርኩም። ማዘጋጃ ቤትም የነበርኩ ጊዜ እኔ በ1967 ዓመተ ምህረት ነው ማዘጋጃ ቤት የጀመርኩት። ፕሮፌሽናል መድረክ ላይ የወጣሁት እዛ 1967 ዓመተ ምህረት ነው። ያን ጊዜ እንግዲህ ወታደራዊ ደርግ ደግሞ አገሪቱን ተቆጣጥሮ ነበር። ስም ተቀይሮ ስም ሊሆን አይችልም ያን ጊዜ እና ብሔራዊ ቲያትር ነበር። መቼም በቁጥር የምታውቃቸው ከሆነ እሰየው ነው። ጋሽ ፍቄ ምን ያህል የመድረክ ቲያትሮች፣ የሬዲዮና የቴሌቪዥን ድራማዎች እንዲሁም ፊልሞች ላይ ተሳትፈሃል? ብዙ ናቸው። በተለይ የሬዲዮ ድራማዎች ብዙ ናቸው በጣም እነሱ እጅግ ብዙ ናቸው ቢባሉ ይሻላል። የመድረኩ እንኳን የተወሰኑ ናቸው ማለት 20-30 ከዚህ ብዙም አይሄድም። የቴሌቪዥንም የተወሰኑ ናቸው። የመጽሐፍ ትረካው አለ በዛ ላይ የመጽሐፍ ትረካዎች ደግሞ የተወሰኑ መጽሐፎች ተርኬያለሁ። ልቦለዶች ብዙ ልቦለዶች ተርኬያለሁ እና ከዛ ትልልቅ መጽሐፎች የተወሰኑ ተርኬያለሁ። የታወቁ መጽሐፎች እና ይሄን አስታውሳለሁ። ከሰራባቸው ቲያትሮች ወይም ፊልሞች የሚገርመው ነገር ዛሬም እያንዳንዷን ሲን እያንዳንዷን ገጸ ባህሪ ወድጄ የተጫወትኩት አሁንም ከኔ ጋር የተዋሃደ ያረሳሁት አለ የምትላቸዋል? እኔ ብዙም አሁን ምክንያቱም የራሱ ትዝታ የራሱ ገጠመኝ አላቸው የተጫወትኳቸው ፊልሞችም ሆነ ቲያትሮች። ግን ከነዛ ውስጥ አሁን በመድረኩ ተውኔት በኩል ስንሄድ ቴዎድሮስና ኦቴሎ በጣም ብዙ 4-5 ዓመት የተጫወትናቸው ናቸው። ቴዎድሮስ ወደ 5 ዓመት ይሆናል የተጫወትኩት እና ያለማቋረጥ ማለት ነው። እና እሱ አሁን ከአእምሮዬ አይጠፋም ማለት አንዳንድ መነባንቦች ሁሉ አስታውሳለሁ የቴዎድሮስን። ቴዎድሮስ አሁን እንደ ማንበብ ብለው ለማስታወስ ሌሎቹንም አልረሳቸውም። ምክንያቱም ብዙ ጊዜ አብሮ ይኖረዋል። ብዙ ነገር አሳልፌበታለሁ። ብዙ ነገር ብቻ አሳልፌበታለሁ። እዚህ ብቻ ሳይሆን ወደ ክፍለ ሀገር ወጥተን ወደ ከተማው ወጥተን ማለት ሌላው አሁን ክልል የሚባሉት ከተሞች ሰርተናል። አስመራ አሁን
አስመራ ዛሬ አይካሄድም እንደልብ። አስመራ፣ ምጽዋ፣ አሰብ ከደሴ ጀምሮ አፋበት፣ መለብሶ፣ ተሰነይ የሚባሉ ቦታዎች ሁሉ ያኔ ለሰራዊቱ ሰርተናል እና በጣም ብዙ ነገር አሳልፌበታለሁና ብዙ ገጠመኝ አለኝ ማለት ጆሮዬን ሁሉ አሞኛል። ጆሮዬን ሁሉ ታምሜበታለሁ። እንዴት? ጆሮዬ አሞኝ ነበረ። በቃ ከውስጡ ፈሳሽ ይፈስ ነበር ከጆሮዬ። እንደ አጋጣሚ እዛ አካባቢ ጆሮዬ አካባቢ በላይ በኩል ነበር የምተኩሰው ግንባሬ ላይ ስተኩስ መጨረሻ ራሳቸውን አይደለም ሽጉጥ ጠጥተው ነው የሚሞቱት አለ አጼ ቴዎድሮስ። ያንን ለማሳየት ላይ ተኩስ ነበር። ከውጭ የሚተኮስልህ ሲባል በጭራሽ አልመጣልኝም፣ ስሜቱ አይመጣልኝም በማለት ራሴ ላይ በደንብ እየተኮስኩ ነበር እንትን ምለውና ይጮህ ነበር ላይ ሽጉጡ። ከዛ ደግሞ አንዳንዴ እሳቱ ያቃጥለኝ ነበር። የስፖርት ሽጉጥ ነው፣ ለስፖርት ለሩጫ የሚተኮሰው ሽጉጥ ነውና እሱን እያጮህኩ ነው ብዙ ዘመን የኖርኩትና በዚያም ሳቢያ ነው። በፊትም ትንሽ የመኝ ነበረ። እንግዲህ ተባባሰብኝ። ደግሞ ሮሉ ከባድ ነበር። ሚናው የጨዋታው የተውኔቱ ሙያ የተውኔቱ ሚና አፄ ቴዎድሮስ ታሪክ ስለሆነ ከባድ ነበር። በጣም ብዙ የምትጮህበት ብዙ ኢሞሽናል የምትሆንበት ሁኔታ አለ። ረጋ ብለን የምትናገረውም ራሱ በጣም ከውስጥ እያወጣ ስለሆነ ብዙ ይጎዳሃል። ግን እኔ ያው ሙያዬ ስለሆነ ደስ ብሎኝ ስለሆነ የምሰራው በጣም የተዋጣ ነበር። ብቻ ለነገሩ ሰውም ወዶት ነበረ በጣም። ወደ አንድ ታሪክ ልውሰድ። ቅዳሜ ሁሌ ለእናትህ ስጋ ይዘህላቸው ትሄድ ነበር። በምትወስድላቸው ሰዓት ሰርፕራይዝ ስለምታደርጋቸው ድንገቴ ስለነበር ትመረቅ ነበር። እናትህ አንተን አንቺ እያሉ ነበር የሚጠሩት። እንደ ወደ ኋላ መለስ ብለህ ስታስታውሰው የልጅና የእናት ፍቅር እንዴት ነበር ያ ዘመን? በጣም ኃይለኛ ነበር። እኔ ከእናቴ ጋር የነበረኝ ግንኙነት በጣም ኃይለኛ ነበር። ለእግዚአብሔር ይስጠው በእውነት የእናቴን ፍቅር በደንብ አይቼ ስላደኩ በጣም ነው ስለ እናት የሚገባኝ አሁን እና ይሰማኛል። ሰው የእናት ፍቅር የቤተሰቡ ፍቅር ሳይኖረው ያደገ ሰው ሲኖር እኔ አላቅም የእናቴን ፍቅር የአባቴን ፍቅር አላቅም ብሎ የሚያወራልኝ ሰው በጣም ያሳዝነኛል፣ ወይም ሲያጋጥመኝ ያሳዝነኛል። በጣም እጅግ አዝናለሁ። እና እናቴ እውነትም እንዳልከው በጣም እንግባባ ነበር። ጓደኛዬም ነበረች። ብዙም እኔ ጋር ነቀፌታ የላትም ማለት የምትናደድበት የምትበሳጭበት ነገር ብዙ የለም። እኔ ምክንያቱም ስራ ከያዝኩ ወዲያም አንዳንድ ግጥሞች ይገጥም ነበር። ያኔ ከምገጥማቸው ግጥሞች አሁን የሉም፣ አሁንም መገጠም አልችልም። ግን ይሄ በቃ ሞራላዊ ግጥሞች አሉ አይደለም? ይሄ ስለ እናት፣ ስለ አገር፣ ስለ ተባብሮ መስራት ምናምን አይነት ነገር አንድ የመሆን ምናምን የሚባል አስተሳሰብ ያላቸው ግጥሞች ነበሩኝ፣ ግጥም ነበርና ከዛው ስለ እናት መግጠም ደስ ይለኛል። እና እናቴ ውለታሽን ሳልከፍል እንዳንለያይ ምናምን የሚል ግጥምም ነበረኝና እንዳሰብኩት ስራ ይዤ እናቴ ነበረች። ከዛ በቃ እንዳትበሳጭ እያልኩ አንዳንድ የምትበሳጭባቸው ነገሮች ነበሩና በህይወት ውስጥ እንዳትበሳጭ እያልኩ ደስ እንዲላት እያልኩ ያቺን እንግዲህ የድሮ ሰው ስጋ ይወዳል። እንኳን በድሮ ሰው እናላካለን እንጂ እኛም ስጋ እንወዳለንና ስጋ ስለምትወድ ስጋ እገዛላታለሁ። አብረን እኮ ነው የምንበላው። ስጋ ይዝና በአንድ ትራቭሊንግ ባግ አይነት ባግ አለኝ። በሷ 3 ኪሎም 4 ኪሎም ወስዳለሁ። ስጋ ቤቶቹ ራሳቸው ያውቁ ነበረ። በተለይ ጊርጊሮ የሚባለው ሰውዬ የታወቀ ሰው ስለሆነ ነው ስሙን የምጠራው። ሌላም ሰው አለ እንደዚሁ ያውቃሉ። ሌሎችም በደንብ ይቆርጡልኛል። ቆንጆ ብልት ከዚህ ከዛ ብለው ቆርጡልኝና ይዤላት እሄዳለሁ። ወይን ይዛለሁ። ቪኖ ይባላል ወይኑ እና አንድ ወይን ይዝና ቀይ ወይን ሜሪንዳ ደግሞ ለትንሿ እህቴ ይዝና አምቦሃ በዛ ላይ ይዝና በቃ
አምቦሃና እንትን ያቀላቀለ ቪኖን እና ጥሩ ስጋና እንበላ ነበር አብረን እና በቃ ያን ጊዜ አብረን እየበላን በቃ ሁኔታው በመሃል በቃ ምልህ የሆነ ስሜት ይሰማኝና እንባዬ ይመጣል። ለምን ታለቅሻለሽ ትለኛለች። ይልም ዝም ብሎ ደስታ ነው የሚያስለቅሰኝ ማየላታለሁና ትመርቀኛለች በጣም አቤት ምርቃት የወረደብኝ ምርቃት የወረደልኝ ለወለው እንጂ ምርቃት ትመርቀኛለች። መርቃኝ ሲበቃት ማለት በቃ ሆድ ይመርቅ እንግዲህ ትለኛለች እና ይሄን አልረሳላትም። አንቺ ነው የምትለኝ። ትወደኛለች እናቴ። ሌሎችን ሁላችንንም ትወደናለች። ወንድሞቼን እህቴን ትወደናለች። ግን ትንሽ የተለየ ነገር የምታሳየኝ ነገር አለ። እኔ ጋር ያላት ነገር መቼም አለ እና መደበቅ አይችልም መቼም። እና በተለይ ምንድነው ሌሊት ነው የሚገርመኝ። ሌሊት ትነሳና ለሽንት ለምን ትነሳና አተኛኘታችንን ቼክ ስታደርግ እኔ ከወንድሜ ጋር እዛ ጋር ተኛለሁ። ታላቅ ወንድሜ ጋር ስትመጣ ወይ ተንጋልዬ ተኝቻለሁ። እኔ ተንጋሎ መተኛት አልወድም። ትሸፍነኛለች፣ ትደባብሰኛለች። ከስር ደግሞ ትራሱ ጎሏል ብላ ስለምታስብ ሌላ ነገር ትጎሰጉሳለች ትራሱን ከፍ እንዲልልኝ ምናምን እና ድንገት ስነቃ ተኝ ትለኛለች እና አይኔን ታሻለች፣ ሰውነቴን ትነካካና በቃ ወደ መኝታዋ ትመለሳለች እና በጣም ይሰማኛል ያን ጊዜ እና እንዲህ አይነት ፍቅር ነበር። ማን ነበር በተለያዩ የሙያ ዘርፎች ላይ ተሰማርተው ለአገራችን ፈርቀዳጅ የሆኑ ኢትዮጵያውያን ግለሰቦችና ድርጅቶች የሚቀርቡበት የሬዲዮ ዝግጅት ማን ነበር? በሀገር ውስጥና በውጭ ዓለም አኩሪ ገድል የፈጸሙ ኢትዮጵያውያን ለወጣቱ ትውልድ ልምዳቸውና ተሞክሯቸውን የሚያጋሩበት መድረክ ማን ነበር? በብስራት ኤፍኤም 101.1 በማን ነበር የሬዲዮ ዝግጅት የብስራት እንግዶች ይስተናገዱበታል። አዘጋጅና አቅራቢ ዘላለም መሉ። ማን ነበር? ባለቤትህን ለማግኘት ብዙ ተንከራተትካሉ። እሷ እንደውም ፋርማሲስት ነበረች። አንድ ፋርማሲ ውስጥ ብዙ ተመላልሰሃል። እስኪ ስለዛ እንድታጫውተኝ ነው። በተለይ በኢትዮጵያ በቤራንቲን ሆነን የተባለና ምንድነው አጋጣሚው ቆንጆ ነበር። እኔና ባለቤቴ አየኋት። ከዛ ትንሽ ጥናት ብጤ ያረኩ እሷን እየተከታተል ወደድኳት። ከዛ እንግዲህ በቃ ለቁም ነገር ፈለኳት። ቁም ነገር ነው የሚባለው መቼም። ለቁም ነገር ስፈልጋት መከታተል ጀመርኩ በቃ እና የፋርማሲን ስለምሰራ እንዳጋጣሚ ያልታዘዘልኝን መድኃኒት ይኸው እንዳልከው ቤራንቲን የኮሶ የሳል ሲሮፕ ነው። አንድ ምገዛው እሱን ነው። 2 የኮሶ መድኃኒቶች ናቸው። ኮሶፋርም ወይም ዲክሎሮፊል ትገዛለህ። እነዚህን መድኃኒቶች አስታውሳለሁ በቃ እና በዙ ቤቴ። እኔ እሷን ለማየት ነው ይሄንን ነገሮች የሄድኩ መገዛውና እሷ ደግሞ ምንም ልብም አላለችም። በኋላ አንድ ቀን ምን ማለትሽ ነው? እኔ እኮ እንደዚህ መመላለሰው ላንቺ ብዬ ነው ምናምን አልኳት። ብዙም እንትን አልሰጠችኝም። በኋላ ትንሽ ግን መግባባት ጀምረን ነበር። ከዛ እንደምንም ብዬ በቃ በመሃል ውጪ ሄድኩ ለስራ። ውጪ ሄጄ ስመለስ ተቀይራ ጠበቀችኝ። እንዳጋጣሚ መቀየሯን እዚያው አንድ ጓደኛዋ ስትነግረኝ የት እንደተቀየረች ስጠይቅ እንደቀልድ የታይ መርካቶ ብላኝ ወደዛ ሄጄ ሳገኛት በቃ እሷም ማሰብ ጀመረች። እንግዲህ እዛ አስመዘገብኩ ማለት ነው ልፋቴን እና በዚህ አካሄድ ነው ያገኘኋት ባለቤቴ።
አንድ የምትወደው ጓደኛ ነበረ፣ የስራ ባልደረባህም ጓደኛ ሱራፌል መዘጋጃ እየሰራችሁ በጣም ትዋደዱ ነበር። በአጋጣሚ ኢህአዴግ ሲገባ 83 ላይ በድንገተኛ ህመም ወይም በትንታም ይባላል ሞተና ሰዓቱ በጣም አስቸጋሪ ነበር ላንተ። አንደኛ የደርግ መንግስት አገሪቱን ለቆ የወጣበትና ኢህአዴግ መንግስት የገባበት ሰዓት ስለነበር ግርግሩን በዛ ተፈጥሮ ለመውጣት የሚያሰቃይ ነበርና ቀባሪም አልነበርም። እንዴት እንደ ብዙ ነገር ይወራል። ስለዚህ አጫውተው መልስልኝ። ሱራፌል በእውነት እንዳልከው ጓደኛዬ ነበረ፣ የሙያ ባልደረባዬ ነበረ። ሱራፌል ማለት ጎበዝ ባለሙያ ነበረ። በእውነት እንዲህ የተለያዩ ችሎታዎች የነበሩት ይጽፋል፣ ይገጥማል፣ ስነ ጽሁፍ ይጽፋል፣ ድርሰት ተውኔት ይጽፋል። ከዛ ሌላ በጣም እንዴት የሚያምር ድምጽ አለው መሰለ፣ ድምጻዊ ነው። ያው ደግሞ ከዛ ተውኔቱን አብረን እንሰራለን። ትልቅ አክተር ነው፣ ትልቅ ተዋናይ ነበር እና ይሄን የመሰለ ችሎታ ያለው ተዋናይ እንግዲህ ያው አብረን ብዙ ቆይተናል። የጀመርነውም አብረን ነው። ማዘጋጃ ቤት የገባነውም ቲያትርና ባህል አዳራሽ አብረን ነው የተቀጠርነው። ከዛ ብዙ ዘመን አብረን ሰርተናል። ልክ እንግዲህ ከ67 ጀምሮ ነው አብረን የጀመርነው። ቴዎድሮስን ማብራችሁ ሰርታችሁታል? ኦቴሎ ላይ ያጎ ነበር እሱ። ቴዎድሮስ ላይ ገብርዬን ይጫወት ነበር። ሌላም ባለሟል ገለሞን እንደዚህ ይጫወት ነበር። ከዛ በኋላ ያው እንዳልከው መንግስት ሲለወጥ ኢህአዴግ ሲገባ ልክ ኢህአዴግ ሲገባ 19 አይደለም ግንቦት 20 ሲገባ 19 ላይ እሱ ሌሊት ሞተ። በትንታኔ ሞተው አንድ ጓደኛችን እዛው የሙያ ባልደረባ ጓደኛችን እኔ እንዳልደነግጥ ብሎ ለወንድሜ ነገረው ደውሎ። ያን ጊዜ ከቤት አንወጣም ነበር እንትን ነበረን። 3 ቀን የሰዓት እላፊ ታውጆ ነበረ ህዝቡ እንዲረጋጋ እና ከዛ በዛ መሰረት ቤት ሆነን ነው እንግዲህ ያንን ስልክ የጠራን። ማን ቀባሪም አልነበረውም አሉ እናቱ፣ ባለቤቱ እና በቃ የጎረቤት ሰው እኔ እንጃ ስንት ሰው እንደነበረ አላቅም። እንደዛ ሆኖ ነው የተቀበረው። እኛ ከሶስተኛው ቀን ካለፈ በኋላ ነው ሄድነው። እኔ አባተ መኩሪያ፣ ጋሽ አባተ እና አንድ የሙያ ባልደረባችን ሄድን ቤቱ። በቃ እዛ አለቀስን እና በዛ ሁኔታ ነው እንግዲህ የሰማሁት። በዛ ሁኔታ ነው ያለፈው ያ ጊዜ። አው ባንተ ህይወት ውስጥ የቴዎድሮስ ቲያትር ብዙ ጊዜ እንደሚመላለስ ቅድም ስነግረኝ ነበር። ገጸ ባህሪያቱን አለመርሳት። አሁንም ሱራፌልን ስናነሳ ከቴዎድሮስ ጋር የሰራችሁት እሱ ገብርዬ ሆኖ፣ አሁንም ሌላ ጥያቄ ልጠይቅ ነው። አንተና በባልቻ በቴዎድሮስ ቲያትር ላይ አንድ ገጠመኝ ነበራችሁ። እስኪ ስለሱ ጉዳይ ጫወት። አስታውሰኛ አንተው። አቤ ጋራ ብዙ ገጠመኞች አሉን። ብዙ ያሳለፍነው ነገር አለ። ከዚህም ወጥተን አስመራ የተለያዩ ቦታዎች የሄድን ጊዜ ቅድም የዘረዘርኩልህ ቦታዎች ብዙ ነገሮች ይገጥሙናል። ብዙ እና ማልረሳው መድረክ ላይ ድንገት ባህሪ ውስጥ ገባና ለምሳሌ አንዲት ቃል ከጥናትህ ውስጥ ይጠፋል እና ያቺን ካላስታወስክ ሌሎቹ ላይመጡ ነው። በዚህ አኳኋን በዚህ ሁኔታ ላይ ያለው ድንገት ዞርልና ገና ሳልነግረው ያውቃል ጥናት እንደጠፋኝ፣ ወይም ዝም ብዬ አየዋለሁ። በዛው ስሜት ጠፋኝ ይለዋለሁ። ያቀብለኛል ቀስ ብሎ ምንም ተመልካችም ሳያውቅ ምንም ሳይረበሽ እንትኑ ጨዋታው ምንም ሳይረበሽ ይቀጥላል። ህይወት ትቀጥላለች እና እንደዚህ አይነት ገጠመኞች ነበሩን ካበፈ ጋር። እስኪ በመቀጠል ደግሞ እነዚህን ጥያቄዎች ትመልስልኛለህ። እኔ በሆኑ መልሳቸው እስኪ ፍቄ መሪ ቦታ አድርጌው እያልኩ ነው። ለአንተ ምርጥ አንጋፋ ተዋናይ ማን ነው? እኔ የድሮዎቹንም ሲሰሩ አይቻለሁ። አንጋፋዎቹ በጣም ተዋናይትና ተዋናይ አንዳንድ ምረጥልኝ እስኪ። እኔ በጣም እንትን ይሉኛል ምሪ አንጋፋዎቹ የድሮዎቹ ነገ ከጋሻ ውላቸው ደጀኔ ብጀምርልህ ጋሽ ተስፋዬ ሳህሉ አሁን በህይወት አለ። ጋሽ ጌታቸው ደባልቄ፣ ጋሽ ሰይፈ፣ ሌላ ማን ነበረ? እነ ተክሌና ሲራክ
እንደዚሁ አንጋፋ ናቸው እነሱም ከነዛ መለስ ብለው ማለት ነው። ምክንያቱም ከኔም ቀደም ብለው ነው የጀመሩት። አለሙ ገብረአብ አለ፣ በጣም የቀደሙት ወጋየሁ ንጋቱ፣ ደበበ እሸቱ አሉ። እነሱ ትልቅ ናቸው፣ በጣም ትልቅ አንጋፋዎች ናቸውና እኔ እነሱን ግድል አጋጥሞኝ መድረክ ላይ በማይበት ጊዜ በጣም ትልቅ ምኞት ነበረኝ። እንዲያው መቼ ነው አብሬ የምጫወተው፣ መቼ ነው እንደዚህ መሆነው እያልኩ እዛ እንደ ተመልካች ቁጭ ብዬ አይ ነበር ከቲያትር ቤት ተጋብዤ መጥቼ። ከዛ እንደገና እኔም ገብቼበት በኋላ ጭራሽ አብሮ ከመስራት አልፎ ጓደኛሞች ስንሆን እንዴት እንደተደሰትኩ ልነግርህ አልችልም። እና እነሱን አስታውሳለሁ። ሴት ደግሞ ተዋናይት ስትል እትዬ አስናቀች ትዝ ትለኛለች። አስናቀች ወርቁ ድምፃዊም ናት፣ ትልቅ ባለሙያም ናት። አስናቀች ወርቁ እዚህ የነበሩት። አለም ፀሐይ ወዳጆ አለች፣ በጣም ጎበዝ ባለሙያ ነበረች። ትሩፋት ገብረየስ የምትባለው በኋላም ሬዲዮ አብረን እንሰራ ነበር። ወደዚህ ወደ ተውኔት ዓለሙም ደግሞ ከመጀመሪያ ያስተዋወቀችኝ እሷ ናት፣ ትሩፋት ገብረየስ። ጎበዝ ባለሙያ ነበረች፣ እንደ አለም ፀሐይ ወዳጆ ማለት ነው። አዎ ግን ጋሽ ፍቄ እኔ አንተን በእኔ ቦታ የተካሁት እንዳትቸገር ነው። እኔ ምረጥ ብባል አንድ መርጣለሁ። እንደኔ የሆነ አንድ ምረጥ። ከአንጋፋዎቹ አንድ ተዋናይ፣ ከሴትም እንደዚሁ ለእኔ ልዩ የምትላቸውን አንዳንድ አንጋፋዎቹ ከቀድሞዎቹ አንዳዊ ከቀድሞዎቹ መቼም እንትን ይሉብኛል፣ አይን አዋጅ ይሆኑብኛል። አሁን ጋሽ አውላቸው ብትመርጠው የራሱ መንገድ የራሱ አጨዋውታል። ጋሽ ተስፋዬ ሳህሉን ያየኸው እንደሆነ ያን ጊዜ ብትደርስበት ብታየው እንዴት እንደሚጫወት በተለይ ሀሁ በስድስት ወር የሚባለው ተውኔት ላይ ሲጫወት ብታየው፣ እናት አለም ጠኑ የሚባል ተውኔት የጋይ ጸጋዬ ገብረ መድህን ድርሰቶች ናቸው። ጋሻ ባተ መኩሪያን ያዘጋጀው። ብታያቸው እንዴት አይነት ሰዎች ናቸው፣ በቃ እንዴት አይነት ባለሙያዎች ናቸው። እና ለዚህ ነው አንድ መምረጥ የማልችለውና ዝም ብዬ ስማቸውን እየጠራው በየእንትናቸው ባደንቃቸው በቃ እንትኔን ብገልጽ ይሻለኛል ያልኩት። ወደ ወጣቶች ልምጣላ። ወጣቶች ብዙ አሉ፣ እነሱም እኮ ብዙ ናቸው እና አንድ ብትወርቅልኝ የለም ዳኛ አድርግ ያለው አሁን ቁጭ እስኪ በኔ ፕሮግራም አንዱ ምርጥ ተዋናይ ብለህ ሸለመልኝ ብለህ ማን ትመርጣለህ? ሽመልስ አብራን። ከሴት እንደዚሁ ብዙ ናቸው እኮ እነሱም እንትን ያሳሱኛል በጣም ምልህ። አሁን ደግሞ ፊልም ላይ የሚታዩ ብዙ ልጆች አሉ። ወደዛ መጣለው ዶካንት እና እንደ ሽመልስ አንዱ በጣም ይሄ ትንሽ የሚያጣላም ነው። እንዴት ተዘላልኩትም ታሰኘኛል። ለአንተ ምርጥ ፊልም ማን ነው? ፊልም እኔ ብዙም የአማርኛ ፊልም አሁን ብዙም አላየሁም፣ አልዋሽም። ከተሳተፍኩባቸው ማለት ነው። አይ ጉድፌቻን ነው እኛ የሰራ ነው ያኔ። ጉድፌቻ፣ ውሳኔ፣ ከዛ በኋላ ውሳኔ የሚል የህንድ ፊልም ግን በጣም ቆንጆ ነው ሆኖ ነው የተሰራው። አሪፍ ፊልም ነው። ብዙ ሰው ትራጀዲ ነው፣ ሰው ልብ ውስጥ ይገባ ነበር። አዎ በጣም ሰው ለቅሶ ይፎካከርበት ነበር። ያንተ ምርጥ የቲያትር አዘጋጅ ማን ነው? ከጋሻ በተጋር ነው ብዙ ዘመን የሰራሁት። አንተስ ማን ነው ምርጥ የፊልም አዘጋጅ? የፊልም አዘጋጅ ቴዎድሮስ ተሾመ፣ ተክሉ ጥላሁንም ቴዎድሮስ ተሾመ ነው። አንድ 3-4 ፊልሞች አብረን የሰራ ነው። ጎበዝ ነው በጣም ቴዎድሮስ ተሾመ። ለፊልም ኢንዱስትሪውም ትልቅ ተጋድሎ ያደረገ ሰው ነው። አሁንም እያደረገ ነው። በጣም በፊልም ታሪክ ውስጥ በጣም ሊወሳ የሚገባው ነው ቴዎድሮስ ተሾመ። እኔ በጣም ትልቅ አድናቆትና አክብሮት ነው ያለኝ ለሱ። እሱን እንትንላለሁ አብሬ እንግዲህ ከሰራሁት ተክሉ ጥላሁንም አለ። ሌላ ማንን ነው እንግዲህ በፊልም ማስታውሰው? አሸብር ጎበዝ ዳይሬክተር ነው፣ ጎበዝ አዘጋጅ ነው። እንደው ያልተዘመረለት ያልታወቀ ጎበዝ ባለሙያ ነው አሸብር ማለት። የሚሰራውን ነገር አውቆ የሚሰራ ነው። ይሄ አሁን ገመናንና መለከትን ነው አብረን የሰራ ነው። ሌላም አንድ ለአምላክ በአቀበት የሚል ፊልም አብረን ሰርተናል። ዶኩሜንታሪያዊ ነገር ነው ግን ፊልም ነው እና አሸብር የመለከትና የገመና ዳይሬክተር ማለት ነው።
በጣም ትልቅ አድናቆት ነው ያለኝ ለሱ። ትልቅ አዘጋጅ ነው ጋሽ ፍቄ። አንዳንድ ስትለኝ እኔ 3-4 እጠራለሁ። ምን ላድርግ? ጋሽ ፍቄ ተዋናይ ባይሆን ምን ይሆን ነበር? ነጋዴ ያለ ነገር መቼ እንደምትሞክራትን ማንሳት ይቻላል። ነግጄ ባየው ጥሩ ነበር፣ ግን መሆን አልችልበትም ነጋዴ ይመስለኛል። አርቲስት ፍቃዱ ተክለማርያም እና አንድ ድርጅት ክስ ላይ ናቸው እና ያ ጉዳይ እንዴት ደረሰ? ፍትህ አገኘ አላገኘ? አሁን ጉዳዩ ቀጥሎ ምስክር ላይ ነው። ምንድነው እንግዲህ እኔ ከዚህ ከቲያትሩ ከዚህ ካለሁበት ሙያ ሌላ ከተወሰኑ በሌላ ሙያ ካላቸው ሰዎች ጋር በተለይ አንዱ ኢንጂነር ነው። ከሱ ጋራ የመጽሐፍ የቢዝነስ ዳይሬክተር የሚባለው የግብይት ኢንፎርሜሽን መጽሐፍ እናሳትም ነበር እና ያንን የምናሳትመውን ስራ የኛን በተለይ ዳታቤዝ የሚባል ነገር አለ ውስጡ ያለው የእንትን ቅንብር ማለት ነው። የአድራሻ የምንድነው የመረጃ ቅንብር ማለት ነው ዳታቤዙ ማለት እና ያንን እንዳለ እኛ 8 አመት የለፋንበትን ዝም ብለው መገልበጥ ማለት ነው፣ ኮፒ ፔስት ማድረግ ማለት ነው። እና የዛን ያህል ወስደው የኛ ኢትዮጵያን ኢንፎ ኤንድ ሾፒንግ ዳይሬክተሪ ይላል መጽሐፉ። እነሱ ደግሞ ናሽናል ኢትዮጵያ የምትለው ናሽናል ኢንፎ ኤንድ ቢዝነስ ዳይሬክተሪ ብለው አውጥተው በዛ ተካሰን ነው እኛ እንግዲህ መወሰዱን አውቀን አምነን በምንድነው ኢንተሌክቹዋል ፕሮፐርቲ ራይት እዛ ወስደን አስመርምረን ተመርምሮ ተመገልበጡ ተረጋግጦ ነው በመረጃ በማስረጃ ነው የከሰስ ነው። እና አሁን የፍርዱ ሂደት ገና ምስክር ላይ ነው። ምስክር ሰጥተናል። እኔም ምስክር ላይ ምስክር ነበርኩ። ያንን በሙሉ ከባልደረባዬ ጋር ከኢንጂነር ብስራት ዳንኤል ይባላል ከሱ ጋር ሰጥተናል። እንግዲህ እነሱ ደግሞ የመከላከያ ጠበቃ ምስክር ይሰማ ይሆናል። አሁን የሚቀጥለው ቀጠሮ አለን። አሁን ታህሳስ 3 ጥር 3 ከዛ በኋላ ደግሞ ወደ ብይን ወደ ውሳኔ ሊሄድ ይችላል። በድጋሚ ወደ ፍትህ አደባባይ መቅረባቸው አይቀርም ማለት ነው። እንግዲህ ያው አልጨረስንም፣ አልተቋጨም ነገሩ፣ ግን ሂደቱ ይሄን ይመስላል። መልካም። ያንተ ሙያ የሚወዱ የሚያፈቅሩ የሚያደንቁና የሚያከብሩ ብዙ ተከታታዮች ብዙ ተመልካቾች አሉና ነገ ወደ አንተ ሙያ መጥተው ለሀገራቸው የራሳቸውን አሻራ እንዲያሳርፉ ምን አይነት መልእክት ታስተላልፍላቸዋለህ? እኔ ምንድነው በተለይ ወጣቶች በዚህ ሙያም ሆነ በሌላ ሙያም ራሳቸውን እዛ ቦታ ለማድረግ ያን ቦታ ለመያዝ እዛ ቦታ ለማገልገል የሚጥሩትን ጥረታቸውን አደንቃለሁ። ግን ምንድነው ለወጣቶቹ መመክረው ለብዙ ወጣትነት መቼም ችኩልነት ነው። አንድ ነገር ማግኘት አለብህ፣ በፈለከው ጊዜ ቶሎ ማግኘት አለብህ። ቶሎ እንደምትፈልገው ደግሞ ላታገኝ ትችላለህ። ብዙ ተስፋ የሚያስቆርጡ ነገሮች አሉ፣ ብዙ የሚያደክሙ ነገሮች አሉና ትዕግስት ሊኖራቸው ይገባል ብዬ አስባለሁ። የፈለጉበት ቦታ ለመድረስ ወይም አንድ አላማ ይኖራቸውና ያንን አላማ ለማሳካት በጣም ትዕግስት ያስፈልጋል። እንግዲህ ከልምዴ ነው የምናገረው እኔ። ያሰቧትን ነገር ለማግኘት ትዕግስት ያስፈልጋል። ከዛ ሌላ ደግሞ ራሳቸውን መጠበቅ እንዳለባቸው። ለህይወት ዋጋ ስጥ የሚባለው ነገር በኤችአይቪ ኤድስ ጉዳይ ላይ ሆኖ በሱ ምክንያት የሚነገር ሆነ እንጂ በማንኛውም መንገድ መሪ ቃል መሆን ይችላል። ምክንያቱም አሁን እንደማየው ወጣቶቹ ብዙ ጊዜ ወደ አደገኛ እጽ መውሰድ፣ ሱስ የሚያስይዝ ነገሮች ውስጥ ቶሎ የመጠመድ ነገር አለ እና ሰውነታቸውን አለመጠበቅ ነገር አለ እና አንዴ ደግሞ ሱሰኛ ከሆንክ ይጎዳሃል። በተለይ ወጣትነት ላይ በጣም ጥሩ አይደለም፣ አላማህን ያሰናክልብሃልና እነዚህን ነገሮች ቶሎ ጉዳታቸውን አውቆ በዛ አለመጠመድ እንዳይጠመዱ መክራለሁና ያሰቡበት ቦታ እስኪደርሱ ድረስ ቢያንስ ከዛ በኋላ ይደርሱበታል፣ ያዩትና ጉዳቱና ጥቅሙን ያውቁታል እና
አሁን ግን በልጅነታቸው በለጋ እድሜያቸው ብዙ ነገር ውስጥ ሲገቡ ያለውና ያ ነገር ከዛ ነገር ቢጠነቀቁና የያዙትን ነገር ማዳበር በተለይ ደግሞ ያለፉት የቀደሙትን አሁን እኔ እንግዲህ የተወሰነ እድሜ ኖር ያለው የተወሰነ ልምድ አለኝ የተወሰኑ አመታት ውስጥ በዚህ ሙያ ነበርኩ የሥራ ልምድ የህይወት ልምድ አለኝ የተወሰኑ አመታት የተወሰነው ጊዜ ያንን እንደኔ ካለው እንደዚሁ ብዙ ጊዜ የህይወት ልምድ ያለው የሥራ ልምድ ካለው ባለሙያ መስማት እንዴት አገኘው እንዴት ሆነ እንዴት ጀመረው ከዛ ምን ደረጃ ደረሰ አሁን በምን ሁኔታ ላይ ነው የሚገኘው ይሄንን ማወቅ አለባቸው እና የሌላውን በተለይ የተላላቆቻቸውን ሌሎች የደረሱበትን እንትኖች ሲያውቁ መንገዶች ሂደቶች ሲያውቁ እነሱ ደግሞ ከዛ ትልቅ ትምህርት ነው የሚያገኙት ክፍል ውስጥ ገብተው ወይም በዩኒቨርሲቲ ደረጃ ብቻ ገብተው የሚማሩት ነገር አይደለም ይሄ ራሱ ህይወት ራሱ ትምህርት ቤት ነው ህይወት ራሷ ማለቂያ መዛለቂያ የሌላት ትምህርት ቤት ናት ከህይወት ብዙ ትማራለህ እና ይሄ ግንዛቤ ይሄ የአስተሳሰብ ጥልቀት ቢኖራቸው ደስ ይለኛል ይሄ ነው መከራቸው መልካም ጋሽ ፍቄ እናት በአገር ትመሰላለች አንተ ደግሞ ለእናት ያለ ፍቅር ከማንኛውም በላይ ለየት ያለ ነው ይሄንን እናውቃለን ሰምተናል አገር በእናት ከተመሰለች ለሀገር ምን ትመኝላታለህ እኔ አገሬን እወዳታለሁ እንደው ቃሉ ያንሳል አገሬን እወዳለሁ ብቻ የሚባለው ነገር ግን በተለይ አሁን እንደ ቴዎድሮስ እንደ አፄ ቴዎድሮስ አይነት ባህሪ ተላብሰ ስትጫወት ልዩ ስሜት ነው የሚሰማ ምክንያቱም አፄ ቴዎድሮስ ያለፉበት አገርን አንድ ለማድረግ አይደለም ራሳቸውን እስከ መሰዋት ድረስ የደረሱትና ጀግኖቻችን ብዙ ጀግኖች አሉን ደሞና ስለ አገር ብለው የሞቱ ስለ አገር ብለው የተሰቃዩ የደሙ የቆሰሉ ታከብራቸዋል ተዘክራቸዋል ይሄው እንደምናየውና የሀገር ነገር እኔ አሁን ውጪ በተለያየ ጊዜ ሄጃለሁ በተለያየ ጊዜ በስራ አጋጣሚ በተለያየ አጋጣሚ ሄጃለሁ ውጪ ሀገር ማለት ነው ግን የሚያስቀሩ አንዳንድ ጉዳዮች አጋጥሞኝ ነበር ሰው ውጪ ሀገር ሄዶ ሲመለስ አንዳንድ ጊዜ እንደ ቂል ነው የሚያዩት አንዳንዶቹ እንዴት ተመለስኩ ከአሜሪካ ትመለሳለህ እንዴ ዲ ነው የሚሉት እኔ ደግሞ በጭራሽ አይገባኝም እሱ ነገር እና አንዳንድ ግን ልብ ያላቸው ሰዎች እዛ ያሉ ብዙ አመት እዛ ይኖሩ እቀራለሁ ብለህ እንዳታስብ ፍቃዱ ብለው የመከሩኝ ሰዎች አሉ ደግሞ ሌሎቹ እንዴት ነው እዛች ሀገር የምትሄደው ተመለሰት ልትሄድ ነው እንዴ ብሎ የሚመክር ሰው አለና ሁለቱም ላንተ ነው እንግዲህ የሚመክሩ አንተ ነህ እንግዲህ የሚጎዳህና የሚጠቅምህና የሚጎዳህን የምታውቀውና የምታመዛዝነው ሌሎች ሄደው ምን ሆኑ እኔስ እዚህ ብቀር ምን ሆናለሁ ብለህ ታስባለህ ያንን ከመዘንክ ካሰብክ በኋላ አንተ ነህ እንግዲህ ፍርዱን የምትሰጠው በዛ መሰረት እኔ አገሬ ለቅቄ ለመሄድ አልፈልግም ከአገሬ መቼም ጊዜም በወጣም እኔ አገሬ አሁንማ መውጣትም ብዙም ሐሳቡም የለኝም ማለት በቃ አገሬ ነው ተበልሼ የመጣሁት አገሬን ለአገሬ ብዙ ነገር መኝላታለሁ ብዙ ሌሎች የደረሱበት የድገት ደረጃ እንድደርስ ፈልጋለሁ እና ቱባ የሆነው ባህል ሳይነካ ባህላችን ሳይነካ ቆንጆ ባህል አለ ታሪካችን ሳይበረዝ ብዙ ነገር በቃና ለአገሬ መልካሙን በአጠቃላይ ብቻ መልካሙን ነው መመኝላትና እግዚአብሔር ይጠብቃት አገራችንን ጋሽ ፍቄ በጣም አመሰግናለሁ እንደ ጓደኛ ቁጭ አድርገህ በፈለግበት ሰዓት መተህ ከኔ ጋር ቃል ምልልስ ማድረግ ትችላለህ እያልክ ያበረታታ ዛሬ ነገ ሳትል ይሄን ቃል ምልልስ ሰጠኸኝ እጅግ በጣም አመሰግናለሁ እግዚአብሔር ያክብርልኝ እድሜ ጤና ሰጥቶ ደግሞ በሁለተኛም እንደዚሁ እንደምንገናኝ ተስፋ አድርጋለሁ አሜን አንተንም እግዚአብሔር ያክብርህ
በእውነት እንደዚህ አይነቱን አጋጣሚ ተጠቅመ ለወጣቶቹ እንደዚህ ለፕሮግራምህ ብቻ ሳይሆን በተለይ ለወጣቶች ስለሆነ ይሄ ፕሮግራም እንዲደፋ ቀና እያልክ ከዚህም ከዚያም በዋጠህ የምታቀርበው ፕሮግራም ጥሩ እንዲሆን ይሄን ያህል ጥረት እያደረክ እያየሁም ስለሆነ በእውነት ይሄን ጥረትን እግዚአብሔር ያበርታ። እኔም አመሰግናለሁ። በጣም አመሰግናለሁ።